አላህ ማን ነው ሲባል ሰማይና ምድርን የፈጠረ አምላክ ነው። በቃ ስለ አምላክ ነው እየተወራ ያለው። አላህ ማን ነው ተባለ? ለሙሴ ሕግታትን የሰጠው አምላክ ነኝ አለ። ስለዚህ የሁላችንም አምላክ ነው ማለት ነው። አላህ ማን ነው ሲባል የሰው ልጅን የፈጠርኩ አምላክ ነኝ ካለ የሁላችንንም አምላክ ነው ማለት ነው። እኔ አንዳንድ ሰዎች አላህ ብለው የሚሳደቡ ሰዎች በጣም ነው የሚያስቁኝ። ምክንያቱም እዛ ጋር እየተወራ ያለው እኔ የፈጠርኩ እንጂ የተፈጠርኩ አይደለሁም፣ የሰው ልጅ አምላክ ነኝ፣ ሰማይና ምድርን የፈጠርኩ አምላክ ነኝ የሚለው አምላክ ራስን ከፈጠርከው አምላክ አወዳድረህ ስለሱ እንትን ልታወራም እኔ ትክክልም አይደለም፣ ትክክል አይደለም። ሲጀመር አምላክ አንድ ነው፣ ሁለትም ሶስትም አስርም አይደለም። ያ አምላክ ደግሞ ሰማይና ምድርን የፈጠረ አምላክ፣ እኔና እናንተ የፈጠረ አምላክ። እሱ ስለሱ እየተወራ ተመልሰህ የምትሳደብ ከሆነ አንተ አልገባህም እንጂ የራስን አምላክ ነው እየተሳደብክ ያለኸው። በቃ አምላክ ነው እየተሳደብክ ያለኸው። እነሱ ራሳቸው የፈጠሩት አምላክ ሳይሆን የፈጠረንን አምላክ ነው። አላህ ማለት የፈጠረንን አምላክ ነው ብለው ሲሉ ያንተም አምላክ ነው እኮ። እነሱ የፈጠራቸው አምላክ አንተም ፈጥረዋል። ሌላ ፈጣሪ አምላክ የለም። አንተ ጋር ያለ አምላክ ደግሞ ራስህን በመልክህ፣ በቅርጽህ፣ በቁመትህ፣ በመጠንህ የፈጠርከው አምላክ ነው። አንተን የፈጠርከው። እዛ ጋር ግን የልቅነቱና የትልቅነቱ ነገር የፈጠረን አምላክ ተብሎ ነው የሚወራው። አለቀ። የፈጠረን አምላክ ከተባለ አንተም የፈጠረ አምላክ ነው። እነሱ የፈጠረ አምላክ እኮ ነው የፈጠረ አንተ እንጂ ብቻህን ያበጀህ የፈጠረ አምላክ እኮ የለም። እኔ ግራ ይገባኛል። ይሄ ትውልድ አበሻ የሚባለው ትውልድ አስሩ አያስብም። በጣም ኋላ ቀር የሆነ አመለካከት ያለው መሀይም ህዝብ ነው። የፈጠረን አምላክ ተብሎ እየተወራ ራሱ የፈጠረውን አምላክ አድርጎ ቁጭ ብሎ ስለ ፈጣሪውን እየተሳደበ ይውላል። እንዴት ትሳደባለህ? በስም ልዩነት ተመልሰህ አንብበዋ። ኢየሱስ ክርስቶስ ምን ሲለው እንደነበረ፣ ሙሴ ማን ሲለው እንደነበረ፣ አብርሃም ማን ሲለው እንደነበረ የዛኔ በነበረው ቋንቋዎች የአምላክ ስም ማን ይባል እንደነበረ አንብበው። ይኸው አረጋግጥ። ማን ይባል ነበረ? እግዚአብሔር ነው ካልከኝ እስቅብሃለሁ። ያህዌ ካልከም እስቅብሃለሁ። የአብርሃም አምላክ ማን ነው? የኖህ አምላክ ማን ነው? አዳም ማን ብሎ ሲያናግረው ነበረ ብለህ ስትል ያህዌ ወይም እግዚአብሔር ካልከኝ እስቅብሃለሁ። እኔ ምን አይነት ድንቁርና ነው? በቃ ማንንም ሰው ከመሬት ተነስቶ እኔን የፈጠረ አምላክ ካለ ስላንተ ፈጣሪም ነው እያወራ ያለው። ምክንያቱም እሱ ስዕል ሊፈጥረው አይችልም፣ ሰው ሊፈጥረው አይችልም፣ እንጨት ሊፈጥረው አይችልም። ወይም የብቻው አምላክ አንተ የብቻ እሱም ለብቻው አምላክ ሊኖራቸው አይችልም። ሰማይና ምድርን የፈጠረ አምላክ ነው የማመልከው ካለ አንድ ሰው አይ እሱማ የኔም አምላክ ነው ማለት ያለብን። እዚህ ጋር ያለ ትውልድ እንደዛ እየተባለ ይሳደባል። አምላክህ ነው እየተሳደብክ ያለው፣ ፈጣሪን ነው እየተሳደብክ ያለው። መጽሐፍ ቅዱስ ስላነበብኩ መጽሐፍ ቅዱስ ውስጥ ስህተት አገኘሁና ትክክል አይደለም ብዬ አምናለሁ። ግን ደግሞ ቁርአን ትክክል ነው ብዬ ማመን አልፈልግም ሳላነበው አይሆንማ። ቁርአንም ትክክል አይደለም ብሎ ለማንበብ ሰው ማንበብ ይጠበቅበታል እንጂ ሳያነበው ትክክል አይደለም ብሎ ማለት ይሄ እኔ እንትን አይለኝም። ይሄ ትክክል አይደለም፣ ራሱ ፍትሃዊነትም አይደለም። በመጀመሪያ ማንበብ አለበት። በእርግጥ እኔ አሁን መጽሐፍ ቅዱስ አንብቤዋለሁ፣ አይቼዋለሁ። መጽሐፍ ቅዱስ የአምላክ ቃል እንዳልሆነ እኔ ሳልሆን ማንንም ክርስቲያን ነው የሚያምንበት። የሰው ንግግር አለበት ይላል። ከዛ አልፎ ደግሞ የሰው ንግግር ብቻ ሳይሆን ሁሉንም የሰው ንግግር ነው፣ ሰው ነው የተናገረው፣ ግን በመንፈስ ቅዱስ ተመርቶ ነው የጻፈው ይላል። እንዴ ስርዓቱም አይታወቅም እኮ መልእክቱስ ምንድን ነው ብለህ ስትለው መጽሐፍ ቅዱስ አንዴ ሴት ያሻፍዳል፣ አንዳንዴ ይጀናጀናል፣ አንዳንዴ ታሪክ ይተርካል፣ አንዳንዴ አጥንት ይቆጥራል፣ አንዳንዴ ምንድነው ነገድን ይተርክልሃል፣ አንዳንዴ ዝም ብሎ ጥሩ ስላፈጣጠር ያወራል፣ አንዳንዴ ሰይጣንን አምላክ ሲያደርገው ታገኘዋለህ፣ አንዳንዴ አምላክነት ለሰው ሲሰጥ ታገኘዋለህ። ውስብስብ ያለ ነገር ነው። አንዳንዴ ሲላተም ታገኘዋለህ፣ አንዳንዴ ሲጋጭ ታገኘዋለህ፣ አንዳንዴ የፈጣሪ መገለጫ ፈጣሪ የማይገለጽበትን ባህሪ ለፈጣሪ ሲሰጥ ታገኘዋለህ። ስለዚህ ምንድነው እኔ መጽሐፍ ቅዱስ የፈጣሪ ቃል ነው ብዬ አላምንም። አይደለም እኔ ሳልሆን ማንንም ክርስቲያን ያምንበታል። ይሄ መጽሐፍ ቅዱስ በሙሉ የፈጣሪ ቃል ነው ብለህ ካልከው አዎ ሊልህ አይችልም። እንደዛ ከሆነ መኃልየ ምንድነው ብትለው ባጭሩ ምንም የትም ሳትሄድ ይሄ እኮ እንትን ነው ይላል። እሱ አይደለም ወንጌል የሚባሉ ራሱ እነሱ እዛ ውስጥ የሰው ንግግር ነው ያለው። ፈጣሪ ተናገረው ተብለው የተናገረው እንኳን ነብያቶች ራሳቸው ሳይሆኑ እንዲጻፍ ያደረጉት ወይም የተናገሩት ተናገሩት
ብለው ሌሎች ሰዎች ናቸው በመንፈስ ቅዱስ ተመርተው ጻፉት የሚባለው። ስለዚህ እኔ መጽሐፍ ቅዱስ የፈጣሪ ቃል ነው ብዬ ለመቀበል ይከብደኛል። ራሱ መልእክቱ፣ አጻጻፉ፣ አመጣጡ ውስጥ ያለውን ይዘውታው በጣም ነው እንትን የሚለው ማለት ነው። ወደ ቁርአን ግን ስንመጣ እኔ አነበዋለሁ። ሳነብ ምንድነው ተናጋሪው አንድ ነው። ተናጋሪ በቃ ማንንም እዛ ውስጥ አይገባም። እነንትና ተናገሩ ብሎ ሲናገሩ እንኳን የሚናገረው አንድ አካል ነው። እንትና እንደዚህ ብሎ አለ ይላል። አንተም እንደዚህ ማድረግ አለብህ፣ እናንተም እንደዚህ አድርጉ፣ እንደዚህ ይደረጋል ብሎ ያወራል። አንድ አካል ነው የሚናገረው ተናጋሪው ማለት ነው። ከዛ ደግሞ ቃላቶቹ በጣም የሚገርም እንትን አለው። እኔ ሳነበው ስለማላቀው ታሪኩን ስለማላቅ የተፈጸመው ለምን እንደተባለ ስለማላቅ የማይገባኝ ነፍ ነገር አለ። ግን ሲነበብ አይገናኝም። ራሱ ቁርአንና መጽሐፍ ቅዱስ አይገናኝም። እኔ እንደዛ ነው የማምነው። ማንንም ሰው ቁርአን ትክክል የአምላክ ቃል አይደለም የሚል ሰው ካለ ምንድነው የሚያደርገው? የሰው ንግግር ነው የሚል ከሆነ የሰው ንግግሩን መንቅሮ ማውጣት ነው። አለቀ። ሳያስወጣ የሰው ንግግር ነው ካለኝ ምንም ትርጉም የለው፣ ልቀበለው አልችልም። በቃ የአምላክ ቃል አይደለም ካለ ደግሞ የአምላክ ቃል እንዳልሆነ የሚያሳይ ጥቅስ ካለ ይንገረን። እንዲህ ዝም ብሎ ሰው አይ የአምላክ ቃል አይደለም እንዴት ነው ሰው መጽሐፍ ቅዱስ የአምላክ ቃል አይደለም ብሎ ቁርአን የአምላክ ቃል ሊሆን ይችላል ብሎ የሚለው ይላል? አንድ ሰው ምን አገባኝ? እኔ ምን አገባኝ? የመጽሐፍ ቅዱስን እንትን ለመጠበቅ ቁርአን የአምላክ ቃል አይደለም ብለው ምንም ነገር ሳላገኝበት እኔ አላገኘሁም። እያነበብኩ ነው፣ ምንም አላገኘሁም። የሰው ንግግር የለም። የሰው ንግግርም የሰዎች ንግግር አለ። እንተርክልሃለን እያልን እንነግርሃለን፣ አንተ አታውቀውም፣ ከአንተ በፊት የተፈጸመ ነገር ነው እያለ ይናገራል። እንዴት ነው? እኔ አላውቅም። ስለዚህ ሰው ፍትሃዊ መሆን አለበት። አንብበን ከሆነ እኔ ንገሩኝ፣ ራሱ ሰው ያለበትን ምክንያት ምን እንደሆነ ይንገረኝ፣ እኔም መስማት እፈልጋለሁ። ካልሆነ ግን ዝም ብሎ ከመሬት ተነስተው ሰው የአምላክ ቃል አይደለም ከተባለ ግን ትክክልም አይደለም። ሲጀመር ከ600 ዓመት በኋላ የመጣ ለምን መጣ? ትናንት ራሱ ስትጠይቅ ነበረች የሆነች ልጅ ከአዳም እስከ ኢየሱስ ክርስቶስ መሰቀል ለሺህ ዘመናት ለሺህ ዓመታት እኔ ለሚሊዮን ዓመታትም ሊሆን ይችላል ሰው ፍዳውን ሲበላ ነበር። አንዳንዶቹ ሲሰምጡ ነበር፣ አንዳንዶቹ መሬት ሲገለበጥባቸው ነበር፣ አንዳንዶቹ ሲቃጠሉ ነበር። ይሄ ዘመናት ዝም ብሎ ሲያየ ነበረ፣ ሲገለብጣቸውም የነበረ እግዚአብሔር ቁጭ ብላ እንትን አድርጋ። ለምንድን ነው ግን ከክርስቶስ እስከ ነብዩ መሐመድ ያለውን ዘመናት እግዚአብሔር ወይም የእናንተ አላህ ዝም ብሎ ያየው አለች? እንዴ ምን ያሳስባል? ምንድን ነው የሚያሳስበው? ከዛ በፊት የነበረው ዘመን አይበልጥም? መጠየቅ ካለበት እኮ እሱ ከዛ በፊት የነበረ ዘመን ነው መጠየቅ ያለበት። መጠየቅ ካለበት ሰው በብሉይ ኪዳን ዘመን የነበሩ ሰዎች እግዚአብሔር ከሆነ እንደዛ አድርጎት መቃጠል መወገር አለባቸው ሲል የነበረው እሱ ነው መጠየቅ የነበረበት ሰው። እዛ ጋር መጥቶ ደግሞ እንትን የሆነውን አምላክ ማለት ነው እዛ ጋር መጥቶ በዘመን አዲስ ኪዳን የፍቅር አምላክ ነኝ፣ ግራህን የመጣ ቀኝህን ስጠው፣ ጠላትህን ውደድ ምናምን እያለ እንትን እሽኮሌል የሚጫወተው አምላክ እሱን ነው መጠየቅ ያለበት ሰው ቀድሞ ማለት ነው። እኔ እንደዛ ነው የማውቀው። ትልቅነት ነው። ከዛኛው ጋር አሁን አብ በተቀመጠበት ደረጃ ኢየሱስን መለካት አልቻልኩም። እንዴት አድርጌ ልለካው? አትችልም እኮ ማለት ላነጻጽር እንኳን ብትል በምድር ላይ እንደ ሰው እኮ ሆነ ይልሃል። ፍጹም ሰው ሆነ፣ ተረገዘ፣ 9 ወር ሙሉ በማህፀን ተቀመጠ። እንዴ 9 ወር ሙሉ ምሽ ማን ጠበቃት አላለም? 3 ቀን ሙሉ በመቃብር ነበር ትባላለህ። ሞተ። እሺ የሞተው ስለቤዛነታችን ነው ተብሎ እሺ ዓለምን ማስጠበቅ ነበር። መለኮት ሞቶ ነው? አይ መለኮት አይሞትም። እሺ መለኮት ተወለደ? አይ መለኮት አይወለድም። ታዲያ ያልተወለደው ነው ታዲያ የማይሞተው ሊሞት የማይችለው ነው ታዲያ አምላክ ሊሆን እንችላል። ስለዚህ ኢየሱስ ጋር እንዴት አድርጌ ላነጻጽር? ሊገባን አይችልም። እግዚአብሔርን በራሳችን ላይ መቀለድ ካልሆነ በስተቀር ራሳችንን እንደማታለል ካልሆነ በስተቀር እንዴት ሊገባኝ አልቻለም። አውቀሽ ነው አውቋበርነሽ ገብቶሽ ነው ሁሉ ነገር እንደዚህ የምታደርጊው ለምናምን ነው ለሚሉ ሰዎች ማለት እኔ ገብቶኛ አይደለም፣ ሊገባኝም አይችልም። እንዴት አድርጌ ላነጻጽረው? ልታየኝ አትችልም። ፊቴ ለማየት አትችልም። ጀርባዬን ሳልፍ ታየኛለህ እንጂ ፊቴን እንኳን ማየት አትችልም። ትሞታለህ እኮ ነው ያለው። ይሄ ነው አምላኬ። በቃ
ይሄ ነው አምላክ። ምንም ማንም ሊቀርበው የማይችል የተቀመጠ አምላክ ነው እንጂ ከኔ ጋር በልቶ ከኔ ጋር ጠጥቶ ከሐዋርያቶች ጋር ተመላልሶ ተኝቶ አብሮ ተራምዶ ሸንቶ ከዛ ሞቶልሻል እሱ አምላክሽ ነው። እንዴት ላስማማው? ተገርዞ በስምንተኛው ቀን ሁሉ ወሰዱት ሊገርዙት። ስለዚህ እኔም እናቴ እኮ አልተገረሱ አስገርዛኛለች ወስዳ እኔ ገረመኝ አመለካከትሽ። በቃ በጣም እንትን ብለሻል። በእውነት እኔ አጨብጭብልሻለሁ። በቃ እንደዚህ ሰው በቃ አይምሮን መጠቀም አለበት የምለው እንደዚህ ነው። ምንድነው ሞተላቸው ምናምን ለምንድን ነው ይሞትልን? ከፈለገ አዳም ከሰማይ ወደ ምድር አይወረውረውም ነበር እንዴ? ከፈለገ መስዋዕት ካስፈለገ የምን ተረት ነው? የምን ትርክት ነው? አምላክ ተባለ፣ ስጋ ለበሰ አይደለም እኮ ማህፀን ውስጥ ገባ። እሺ ምንድን ያደረገው? ምን አይነት ማህፀን ነው? በቃ ድንግል ሴትን መርጦ ማህፀን ውስጥ ገባ፣ 9 ወር ቆየ፣ ከዛ ተወለደ። ከዛ መንፈስ እየጠነከረ በቁመትም ቁመት እየጨመረ እየወፈረ አደገ። እስራኤል ምድር ላይ እየተመላለሰ ጭቃ እያቦካ መከራውን እያየ እየደከመ እየተመታ እየተሳደደ ከዛ በኋላስ ከዛ አምላክ ነው። በቃ ቅጣቱ ያለው ቀጪው ራሱ ነው። ከራሱ ቅጣት ራሱን ቀጣ። ከዛኛ ከራሱ ቅጣት አዳንን። የብራቸውን ነው የብራቸውን ነው። በዚህ ልክ አይምሮአችንን ተቆጣጣራችሁ ልታጀዝቡን አይሆንም። ትክክል አይደለም። አምላክ ከራሱ ቅጣት ራሱን ቀጥቶ እኔ ነፃ ሊያወጣኝ ከራሱ ቅጣት እኮ ነው። ለምን አይምረኝም? ዝም ብሎ ለምን አስፈለገ ነው? ለምን ይደክማል? ለምን መከራውን ያያል? ለምን በጥፊ ይመታል? ለምን ይደማል? ለምን ስጋ ይለብሳል? ራሱ ለምን ሰው ይሆናል? ለምን 9 ወር ይቆያል እንዴ? ለምን የሰው ባህሪ ይሸከማል? የሰው ስጋ ይሸከማል? ለምን ምን አስፈለገ? አላቅም። እኔ ክጃለሁ። በቃ አልፈልግም። የራሱ ጉዳይ እና እንደዚህ ስላደረኩልህ እኔ ነኝ ያዳንኩ ምናምን ሊለኝ ነው። ስጀምር አልዳንኩም። እኔ ኃጢአት ብሰራ እቀፈደዳለሁ እኮ እኔ። የምን ኃጢአት የምን ድህነት ነው? እኔ አልዳንኩም። ኃጢአት ብሰራ እኔ ሲኦልን ወርሳታለሁ። በቃ እኔ በሰራያ ነው ምንድነውም አልድነውም። ትርጉሙ ምንድን ነው? የመገረፉ፣ የመሰቀሉ፣ የመሰቃየቱ፣ የመድማቱ፣ የመሞቱ ምንድነው ትርጉሙ? ምንድነው ትርጉሙ? በእንደዚህ አይነት የወደቀ የሻገተ አመለካከት እና ፍልስፍና የኛ አይምሮ እንትን አታድርጉትም። በነገራችን ላይ አንድ ሰው በእንደዚህ አይነት አመለካከት እንደዚህ አይነት አመለካከት የሚያስተናግድ አይምሮ ካለው በቃ የቀወሰ ሰው ነው፣ ጤናም የለውም። ምድር ላይ የሆነ አዲስ ነገር መጨመር አይችልም፣ ራሱን መምራት አይችልም። በስላሴ የሚያምን ሰው የተወላገደ አመለካከት ያለው የወደቀ ሰው ነው። የስላሴ አመለካከትን የሚቀበል ሰው ሰውም አይደለም። በስላሴ የሚያምን ሰው ካለ ሰው አይደለም። በሰውና በእንስሳ መካከል የተፈጠረ ፍጡር ነው። እንስሳ እንዳንትለው ቅርጹ እንደ ሰው ነው። ሰው እንዳትለው አመለካከቱ እንስሳ ነው። ሰው እንዴት ያልገባውን ነገር ድንበታለሁ ብሎ ዘላለም እንትን ይጀዝባል፣ ይደነቁራል። የለም ውሸት ነው። እግዚአብሔር እኮ ነው ከሰማይ ወርዶ ስጋ ለብሶ በቃ እኛ ሊያድንን። የምርን ነው። ከማን ከየትኛው ቅጣት ነው? ከራሱ ቅጣት እኮ ነው። ምን አደረግን? ምንም አላደረግንም። እኔ ምንም ሳላደርግ እግዚአብሔር ለኔ መስዋዕት ከፈለ። መስዋዕት ደግሞ ምንድነው? መስዋዕት የሚባል እኮ ተገደህ ምንድነው? መስዋዕት ስትሆን ነው እንጂ በፈቃድህ እኮ መስዋዕት የሚባል ነገር እኮ የለም እኮ የለም። ጠይቋቸው እስኪ። ከዛስ መስዋዕት ያደረጉ ሰዎች፣ የገደሉት የሰቀሉት ሰዎች ኃጢአተኛ ናቸው? አላውቅም። ሊሆኑም አይገባም። ለኛ ሲል በራሱ ፈቃድ ከሆነ የተሰቀለው፣ የተገረፈው፣ የደማው ለምንድን ነው እነሱ ኃጢአተኛ የሚሆኑት? ለምን? የሚያደርጉትን አያውቅምና ይቅር በላቸው። ለምን ይቅር ይባላሉ? በራስ ፈቃድ አይደል እንዴ ያደረከው? በራስ ፈቃድ አይደል እንዴ የተሰቀልከው? ፈልገህ አይደል እንዴ የተሰቀልከው? ለድህነት አይደል እንዴ የተሰቀልከው? እኛን ለማዳን። ለምንድን ነው ይቅር የሚባሉት? ሊሸለሙ ይገባሉ እኮ። እግዚአብሔር የሚፈልገው ነው እያደረጉ ያሉት እኮ እነሱ። የሰው ልጅ የዓለም ሰው ድህነት የሚሆን ነገር ነው እኮ እየፈጸሙ ያሉት እነሱ። ለምንድን ነው ይቅር የሚባሉት? ትክክል ነው እያደረጉ ያሉት። እንደውም የገነት ቪአይፒ መውረስ ያለባቸው በይሁዳ ደም ውስጥ ገብቶ ያሳሳተው ሰይጣንና ይሁዳ ናቸው። አለቀ። የሰቀሉ ሰዎች የሚባሉ ያሰቀሉም የሰቀሉም እነሱ ናቸው መውረስ ያለባቸው በቅድሚያ ማለት ነው። እንደዚህ አይነት የሻገተ አመለካከት እኛ አይምሮ ውስጥ የኛ ማንነት እንደዚህ አይነት የወደቀ አመለካከት በነገራችን ላይ አያስተናግድም። እኛ ሰው ነን። አባቴ እኔ ሰው ነኝ።
እኔ የሚያበላ እንጂ የማበላው የሚያበድረኝ የሚሰጠኝ እንጂ የማበድረው አምላክ አልፈልግም። እኔ ብርታት የሚሆነኝ እንጂ የሚደክም እኔ እረፍት የሚሰጠኝ የሚያስተኛኝ የሚጠብቀኝ የሚተኛ አምላክ አልፈልግም። ሊሆን ይሰራልኛል። በቃ ራሱን ይቻል። እንደዛ ከሆነ እኔም አምላክ ነኝ። በቃ ራሴን እንጠብቃለሁ፣ ራሱን እንጠብቅ፣ አለቀ። ባህር ልሻገሩ ሲሉ ተንቀላፋ፣ ማዕበል ተነሳ፣ እሱ ግን አላወቀም እና ለምን እምነት የላቸውም እንዲህ አላቸው። ቱ እንደዚህ አይነት አመለካከት እኔ ያሳዝነኛል በእውነት። ያሳለፍነውን የድንቁርና ዘመን እኔ መቆጠር የለበትም። እኔ አንድ ብዬ መኖር የጀመርኩት አሁን ነው። በቃ መቆጠር የለበትም ራሱ። እኔ ገና ሕፃን ልጅ ነኝ እኮ። የዘላለም ሕይወት አለ ይላል እኮ እዚህ ጋር መጥቶ። በቃ እንደዚህ አይነት ስላሴ እኮ የሚያምን ሰው እኮ በቃ በእግዚአብሔር ምናምን ተው እንጂ። ክርስቶስ ራሱ እኔ ጋር እየተጋፋ ነው መንግስተ ሰማያትን የሚወርሰው። መኖሪያ እናደርጋለን አለ። በቃ መኖሪያ ይኖራል እኮ ራሱ መኖሪያ ያስፈልገዋል። ኢየሱስ ክርስቶስ ራሱ እኔ ጋር መኖሪያ ያስፈልገዋል። መኖሪያው ደግሞ መንግስተ ሰማያት ይባላል። እንደዛ አይደለም የሚለው ቃሉ። በቃ መጽሐፍ ቅዱስና አንብቡትና መጽሐፍ ቅዱስ የሚለው ሌላ ነገር ነው። ባቢ ክርስቶስ ከኛ ጋር ኤፌሶን ላይ እኮ ክርስቶስ ከኛ ጋር ህይወትን ይሰጠዋል ይላል። ስለዚህ አብሮ ከኔ ጋር ህይወትን የሚቀበል ነው ማለት እኮ ነው። ይከንፋል ማለት ነው። ይከንፋል ሲመጣ ይሞታል ማለት ነው። ምን አይነት ህይወት ነው የሚሰጠው? ቀጥይ ባለውሳ ሲባል አብን ለማየው ስጸልይ ራሱ ማለት ነው ግራ ይገባኛል። ወደ የትኛው ልጸልይ? አሁን በጌታ በኢየሱስ ክርስቶስ አምላኬ አባቴ ሆይ ስማኝ፣ ይቅር በለኝ እያልኩኝ ማለት ነው። መንፈስ ቅዱስን ቆይቼ ነው ትዝ የሚለኝ። የት ጋር እንዳለው እና አላስታውስም። ከዛ ቸርች ምናምን ሲሄድ ደግሞ በመንፈስ ቅዱስ ሁናችሁ እንደዚህ ብላችሁ፣ እንዴት ነው በመንፈስ ቅዱስ ሁናችሁ ነው ወይስ መንፈስ ቅዱስ እግዚአብሔር ነው? የሆነ ዝብርቅርቅርቅርቅ እግዚአብሔር ከእንደዚህ አይነት የሆነ የተያያዘ ነገር ውስጥ ያውጣል። ሰባብሮ እግዚአብሔርን ምንም የሆነ የማይጠቅም መተብተብ ሰው ማንበብ አለበት። በቃ መጽሐፍ ቅዱስ ያንብብ። ስለዚህ ኢየሱስ ክርስቶስ በክልል ሆኖ በቃ የተቀመጠልን ከእግዚአብሔር ዘንድ የተገለጠ ሰው፣ ለተአምራት የመጣ ሰው አለቀ። ራሱ እናመልካለን እኮ አለ። ራሱ በዚህ ተራራ እንሰግዳለን፣ እናንተ መዳን ከአይሁድ ነው ትላላችሁ፣ እኛ በዚህ ተራራ እንሰግዳለን። ፍፄ የምሬ ነው ይቅር ይበልሽ ትላለህ እንዴ? ወንድምነት ፍፄ ልንገርህ፣ የምሬን ነው። ብዙ ጊዜ አይተናል አይደለ? እንሰግዳለን አለ ራሱ። እንሰግዳለን እያለን ምን ልበል? አይ አትሰግድም፣ ለአንተ ነው የምሰግድልህ ልበለው? አንድ ዮሐንስ 4 ላይ በዚህ ተራራ እንሰግዳለን፣ የምንሰግድበትን ጊዜ ይመጣል፣ እሱም አሁን ነው አለ። እሱን ከኔ እኩል ያመልካል፣ ከኔ እኩል ይሰግዳል እኮ ነው እያልኩ ያለሁት። ለሰጋጅ መጨረሻ ላይ ደግሞ እሱ ራሱ ለአብ ይሰግዳል። በመጨረሻው ዘመን እየተሰጋገድን እኛ ለእሱ እንሰግዳለን፣ እሱ ለእኛ ይሰግዳል። በቃ ማለት እንዴት እንደዚህ ሲወልድ ሲዋረድ የሚባል ነገር ነው ወይስ እንዴት ነው? ይቅር ይበልሽ የምትለኝ አሁን እኔን ምን ነው ይቅር የሚለኝ? ማነው ይቅር የሚለኝ? እግዚአብሔር አሁን አይች ልጄ በቃ ጸደቀች ነው የሚለው፣ እውነትን ተናገረች ነው የሚለው። የሚገርምህ ነገር እንጂ እንዳንተ አሁን ይቅር ይበልሽ አይለኝም እንዴ። እየበላ እየጠጣ ከኔ እኩል እየተኛ ስንጠፋ ግድ አይልህም ወይ? አምላክ ነው የምትለው አምላክ ማለት ነው የሚያንቀላፋ። የእስራኤል አምላክ አይተኛም አያንቀላፋም የተባለው ለምን ተኛ? እሺ አይተኛም አያንቀላፋም ማለት እንደሚባለው ታዲያ ሰው ሁሉ ለጣል እኮ ለሽ ድንጋዩን ተንተርሶ ይተኛል፣ ይበላል፣ ይጠጣል፣ ይራመዳል፣ ሰርግ ቤት ይሄዳል፣ የወይን ጠጅ አዲስ ያልቀባቸው እየጨማመረ አብሮ ይጠጣሉ፣ አብሮ ይሰክራሉ። ይሄን ነው ይቅር ይበልሽ የምትለኝ ነው? ይሄንን ደግሞ ይሄ የስጋው ነው ልትለኝ ነው? አሁንም ይሄኛውን እሺ የስጋው ነው በባላችሁ እሺ ተስማማ። የሚበላውን የሚጠጣውን ምን ነው? እሱም የስጋው አምላክነቱን የአንድ ቦታ ማላየው። ሙታን አስነሳ፣ ሚራክል አደረገ፣ እንደዚህ ያደረገ ከእግዚአብሔር ስልጣን በሰማይና በምድር ተሰጥቶኛል። እኔ ለማሄድ እግዚአብሔር ስልጣን በምድርና በሰማይ ቢሰጠኝ ዓለምን እገዛ ነበር። አይገርምህም እንዴ? አስበዋል እንዴ? በሰማይም በምድርም እኮ ተሰጥቶታል።
ያ ስልጣንን እስከሚያስረክብ ድረስ ኦፍኮርስ ያደርጋል። ኢየሱስ በደንብ ይሰራል። አይደለም ሙታን ማስነሳት፣ በጣም ከዛም የበለጠ ነገር ሊያደርግ ይችላል። ለምን ሲባል ስልጣን ተሰጥቶታል በሰማይና በምድር። አይ ውሸት ነው ካላችሁ ኦኬ ልስማማ። መጽሐፉን ካዱትና ይሄ ስልጣን የተሰጠው ውሸት ነው በሉኝና ልስማማ። ምክንያቱም አልዓዛርን ቢያስነሳ በታምራት ነው። አይኖቹን ከፍ አድርጎ እጁን ወደ ላይ ዘርግቶ አምላኬ ሆይ እስከዛሬ ትሰማኛለህ፣ አሁንም እንደምትሰማኝ አውቃለሁ ብሎ አልዓዛር ወደ ውጭ ውጣ ብሎ ጸልዮ አልዓዛርን አስነሳ። ገባ? ስለዚህ ይሄ ማለት ጸልዮአል፣ አመስግኗል። ስልጣን ካለው ራሱ አምላክ ከሆነ ተነስ ብሎ በቃ ምንም ወደ ላይ ቀና መሬት ምን ጎንበስ የለ 12 ቅርጫት እንትን ተነሳ፣ እንጀራ ተነሳ። እጅን ወደ ላይ ከፍ አድርጎ ይችን አሳና ይሄንን እንጀራ ባርክ ብሎ ወደ ላይ ጸለየ። ራሱ ለምን አልባረከም እና አላበዛም? ፍፄ ይቅር ይበልሽ ላልከኝ ማለት ነው። ለምን አላበዛውም? እሱ ለምን አላበረከተውም? እሱ ብዙ አድርጎ ለምን አላበላቸው? በእርግጥ በተአምራቱ ሊያደርግ ይችላል፣ ምክንያቱም ስልጣን ስለተሰጠው። እሱንም ቢሆን ደግሞ ጸልዮአል። የሚገርም እጁን ከፍ አድርጎ አይኑን ወደ ላይ ከፍ አድርጎ ጸለየበት። እሱ ላይ ራሱ እንዴ ወደ የትኛው አምላክ ነው የሚጸልየው? እሱ አምላክ ከሆነ ወደ የትኛው አምላክ? እኔ እኮ ለዚህ ነው ዮሐንስ 1:1 ላይ ባለፈው ልታስረዱኝ ሆ ብላችሁ ስትመጡ ሁለት እግዚአብሔር ናቸው ስላችሁ አንቺ አፈርቢ ብላችሁ አስወጣችሁኝ ማለት ነው ከቤታችሁ። ሁለት እግዚአብሔር ነው ታዲያ። በእግዚአብሔር ዘንድ እግዚአብሔር ሁለት እግዚአብሔር ነው። ኧረ ለራሳችሁ ለማይረባ አይምሮ አሳልፋችሁ ተሰጣችሁት እናንተ ናችሁ ፍጡሩን በማመልካችሁ። እኔማ ከነገራችን የምታመጡትን ጥቅስ ሁሉ እዛው ላይ ነው መልስ እንሰጣችሁ። እናንተ ናችሁ ለማይረባ አእምሮ አሳልፎ የሰጣችሁ እናንተ ነው እንጂ እኔን አይሰጠኝም። ለምን ይሰጠኛል? ፍጡር አላመለኩም። አዎ ባለማወቄ አምልኬ ነበረ፣ ግን አሁን ላይ ነው ፈጣሪን ትልቅነት ሲረዳ። የምሬን እኮ ነው። እንደዚህ ነው በቃ። ሲጀዝብ ምን ያደርጋል? ያፈነድዳል። ለማን? ለኢየሱስ ክርስቶስ። ማን ነው? ሰው ነው። ልክ ማይ ስትገልጸው እንደነበረው ማለት ነው። የሚበላ የሚጠጣ ሰው ነው። በቃ ሰው ነው እኮ፣ እንደኛ ሰው እኮ ነው። ምንም እንትን የለው። የፈጣሪን ትልቅነት ግን ስትመሰክር ልብህን ይረጋል፣ ይረካል፣ ሰላም ታገኛለህ፣ ሰው መሆንህን ትረዳለህ፣ አምላክነቱን ታላቅነቱን ትረዳዋለህ። በጣም ከባድ ነው በእውነት በጣም ከባድ ነው። በሰማይ ስልጣን አለው ነው ያልሽው ማይ? እሱን መረዳት እፈልጋለሁ። አሁን ኢየሱስ ክርስቶስ በሰማይ ስልጣን አለው? መላእክትን ማዘዝ ይችላል ማለት ነው? ጠራኸኝ ባቢ? አዎ በሰማይም በምድርም ስልጣን ሰጠው። አዎ ስልጣን ተሰጥቶኛል በሰማይም በምድርም አለ እኮ። በሰማይ የተሰጠው ስልጣን ምን እንዲያደርግበት ነው? ምን አውቃለሁ፣ መላእክትን ሊያዝበት ነው እኮ። ያዛል። የምድርን አውቃለሁ፣ የሰማዩን አልደረስኩበትም። እንትን ስቶሪ ላይ ለቀሽ አይቼሽ ነበረ። ማን ነው እሱ? ዕብራውያን ላይ ያለው ማን ነው? በእጆች ስራ ላይ ሾምኩ ይላል። ስለዚህ እግዚአብሔር በሰራው ስራ ላይ እሱ ተሾመ ማለት ነው። እሱ ሳይሆን ከመላእክት ይልቅ በጥቂት አሳነስከው የተባለው ነው እንጂ። አዎ እሱ። አዎ ማን ነው እሱ? ኢየሱስ ነው። ከመላእክት አሳነሰው። ታዲያ ስልጣኑ ለምንድን ነው? ወይኔ ጉዴ! አንተን ደስ አላየሁትም ነበር። ወይኔ ጉዴ ነው ሁሌማ። ምን ሲላቸው ነው ማለት ሳይሆን በእጆቹ ስራ ላይ መሾሙ ነው። ምን አገባኝ አይደለም። በሰማይ ስልጣን አለው ተባለ። ከመላእክት ይልቅ በትንሽ አሳነስከው ደግሞ ተባለ። ከመላእክት እና ከመላእክት አሳንሶ ከሰራው ምን ሊያደርግለት ነው? ከዚህ በፊት የሆነ ሰው ዝቅ በማለት ነው ብሏል። ማለቴ ዝቅ ብሎ መላእክት አልተወለዱም አይደለ? ተወለዱ ነው ተፈጠሩ መላእክት እንጂ እሱ ግን ዝቅ ብሎ ተወለደ ከሚለው ጋር ነው መሰለኝ። ተወለደ ምን አገናኘው?
አይደለም አልከበረም። አሁን ለምሳሌ እንዴት ኦኬ መሰለ መወለዱ መላእክት አልተወለዱም መወለዱ አይደል? መወለዱ መወለዱ ነው። አዎ እሱን አንድ ሰው ነው የነገረኝ። ከዛ ውጭ በደንብ ዲቴል አልገባኝም። አሁን ግን እንኳን ያስታወስከኝ እሄድበታለሁ። እኔ ምን አገባኝ? መወለድ ይሁን አለመወለድ ይሁን ምን አገባኝ? እኔ ታዲያ ስልጣን ካለው ምን የሚሰራበት ምን የሚያደርግበት ስልጣን ነው ጥያቄ። በሰማይ ስልጣን ካለው ኢየሱስ ክርስቶስ ምን ያደርግበታል? ምንድነው የሚጠቀምበት ነው ጥያቄ። እኔ ምን ያደርግበታል? መላእክት ያዛል? አያዝም። በየትኛው ስልጣኑ ነው መላእክትን የሚያዘው? በመላእክት ይታዘዛል እንጂ ክርስቶስ ማንን ነው የሚያዘው? አቅም የለውም። በመወለዱ ነው ከመላእክት ይልቅ በትንሽ አሳነስከው። እንደዛ የሚባል ተረተር ሰው ምንድን ነው ሲጨንቀው ምን ያደርጋል? የራሱ ፈጠራ እየጨመረ የትውልድ አይምሮን ነው የሚበርዘው፣ እንደዚህ የሚያደነቁረው። መቀበል የለባችሁም። ሰው ራስን ማግኘት ከፈለክ፣ ሰው መሆን ከፈለክ፣ መለወጥ ከፈለክ፣ የአምላክን ትልቅነት አምነህ መቀበል መመስከር ከፈለክ ስላሴን መቀበል የለብህም። እግዚአብሔር ሰው ሆነ የሚለውን ትርክት መቀበል የለብህም። በቃ እግዚአብሔርም ሰው ሊሆን አይችልም፣ አይሆንምም ራሱ። በቃ መጽሐፉም እንደዛ ነው የሚለው። አይሆንም፣ አይገልጸውም። የሱ ማንነት አያስተናግድም። ሰዋዊነት የእግዚአብሔር ማንነት አያስተናግድም። ሰውም የእግዚአብሔር ማንነት የለውም። አለቅ። ስለዚህ ሰው መሆን ከፈለጋችሁ እናንተም ይሄ የወደቀ የሻገተ አመለካከትን ጣሉት። በቃ አያስፈልግም። መጽሐፍ ቅዱሳዊም አይደለም ራሱ። ከየት ነው የመጣው አላውቅም። የሰዎች ፍልስፍና እኮ ነው። የሰዎች አመለካከት ነው። ሰዎች ናቸው የፈጠሩት እኮ። ይሄ የፖለቲካ ዓላማ ማስፈጸሚያ ነው። ይሄ ሰዎችን ትውልድን የሚያደነቁሩበት ፍልስፍና ነው። ሌላ እንትን የለውም። ራስህን አምላክ ትፈጥራለህ። የሰው ልጅ ራሱን አምላኩን ይፈጥራል። ራሳችን እኮ ነው አምላክ የፈጠር ነው። ራሱ ሳይናገር እኔ እንደዚህ ነኝ፣ እኔ እግዚአብሔር እንደዚህ ነኝ፣ እንደዚህ ሁኛለሁ፣ እንደዚህ ብዬ መጥቻለሁ፣ እንደዚህ አድርጌያለሁ ሳይል እግዚአብሔር አይ እንደዛ የሚባል የለም፣ ፍጹም ሰው ፍጹም አምላክ ነው፣ አንድም ሶስትም ነው፣ በሶስት እንትን የተገለጠው እግዚአብሔር መገለጥ ይችላል። ራሳችን ፈጠር ነው። ሰው ነው የፈጠረው። ይሄ የሚገርመው ነገር ከሰው አይምሮ ወጥቶ የሰው አይምሮ ሊቀበለው የማይችል የወደቀ መሆኑ ነው። እኔ በጣም የሚገርመኝ ሁሌም ማለት ነው። በጣም ብልጥ ሰዎች ናቸው። ስላሴ የፈጠሩ ሰዎች ብልጥ ናቸው። የሰው ልጅ አይምሮ እንደማይገባው አድርገው መስራታቸው እንዲህ ይገባሃል። አይገባም እኮ። እኔም እኮ አዲስ ነገር እኮ መፍጠር እችላለሁ እኮ። ቀላል እኮ ነው። ቀላል ነው እኮ።